አሴፍ የድምጽ ቅጂውን ተከፍቻለሽ አብረን እንስማው ወይስ እኔ ቪዲዮን ብከፍተው ይሻላል? ወሰንሽ ማለት ነው። በቃ እኔ ቪዲዮን ልከፍተው ነው። ልከፍተው ነው። ሁለት አዚቲ ልከፍተው ነው። አቁሚ እባክሽ። እናንተ ሰዎች ቆይ ምንድነው የሆናችሁት? አዚም ድጋሚ ሴኮንድ አልቆጥርም። የድምጽ ቅጂውን ስልክሽን አንስተሽ ተከፍቻለሽ ወይስ እኔ ቪዲዮ ልክፈተው? እሺ ከፍተዋለሁ። ክፈችው። ክፈችው። ክፈችው እንጂ ምንድነው የሚያንቀጠቅጥሽ? እኮ ክፈችው። ሸጥቡን በየቀኑ አስቀጠቅጠው አስደበድበው ነበር። በኋላ እምቢ ሲለኝ ጊዜ ሚስጥር እንዳያወጣ ብዬ ምንድነው አስገደልኩት። ምንድነው የምሰማው? ድምጽ ቅጂ እኔ አይደለሁም ከዚህ በፊት ተቀበልኩት። በእውነት ነው እንዴ? እና ማነው ልትይ ነው? መቼም እየፈረደባት ሶሊያና ወይም ደግሞ ያቺ ምስኪን ፋንቱ ናት። እንደዛ ልትይ ነው? ሶሊ ደግሞ አሁን አዚትዬ ስም ጠርታለች። ፋንቱ ብላለች፣ ሶሊ ብላለች አላለችም። የኔ ውድ አዜብ ያው ይሄንን የድምጽ ቅጂ ተጠቅመሽ በልሁን እስር ቤት ለማስገባት እንዳስብሽ ለማንም አላወራም። አንድ ሰው ምን አዊ ተናገርኩ። የኔ ነገር ምን ይሻለኛል? አዚቲ ሆስ ለምንድን ነው ይሄንን ያደረግሽው? ለምንድን ነው ያደረግሽው? ለምንድን ነው ያደረግሽው? ሲጀመር ይሄ የሴሪ ስራ ነው። አንተ ማማዬን ለማጣላት ብላ ነው እንደዚህ ያደረገችው። ንገረኝ፣ የትኛው ሴራ ነው? ያክስትሽ ሴራ? ንገረኝ እስኪ። ንገረኝ እስኪ። ይሄ የድምጽ ቅጂ የተገኘው አንቺ ክፍል ነው። ተናገሪ። ምን? አዎ አባዬ፣ እቺ ሆን ብላ አንተን ለመበቀል ነው ከሰራተኛው ጋር ተባብራ ከስም በይ ድምጽ ቅጂ የተቀበለችው። አሁንስ አበዛሽ። አዊ አሁን ደስ አለሽ? ይሄን ነበር የፈለግሽው አይደል? ይሄን ግርግር ነበር የፈለግሽው አይደል? ሲጀመር እህትማማቾች እንዲጣሉ ስላልፈለግኩ ነው እንጂ የማገላገል ሀሳብ እንኳን አልነበረኝም። በለው አየህ አይደል? ስትጫወትብኝ ስትቀልድብኝ እያየህ ነው አይደል? እማዬ ይበቃል። እኔ ከዚህ በላይ አንድ ደቂቃ እንኳን መታገስ አልችልም። ፓንዶራ አሁን አንቺ ወደ ክፍልሽ ግቢ። ሂጂ ብዬሻለሁ። ከአንቺ ጋር ግን አልጨረስኩም። እሺ ሶሊያና፣ አሁን እውነቱን እንድትነግሪኝ እፈልጋለሁ። ይሄ ድምጽ ቅጂ አንቺ ክፍል ምን ሊሰራ ነው የተገኘው? ለነገሮች ፋንቱ ነች አይደለም? ፋንቱ! አቤት ጋሽ። አንቺ ይሄን የድምጽ ቅጂ ከሲምባ ነው አይደል ያመጣሽው? እኔ ምን? ሲምባ የሚባለው ሰውዬ ድንገት ውጪ ሲወጣ አገኘኝና የልጅ አባት ገዳይ አባዬ እንደሆነ ማላቅ መስሎ ፍላሹን ሰጠኝ። ይቺ ተንከሲስ ደግሞ ለምን ፈልጋው እንደሆነ ባላውቅም ከክፍሌ ገብታ ወሰደችው። ከዛ የድምጽ ቅጂውን የገዛ ባሏን ወንጀለኛ አድርጋ ለማሳሰር አሰበች ማለት ነው። ያው ከረሳችሁት እኮ ላስታውሳችሁ ብዬ ነው። የሚናገሩት እውነት ነው አዚም? ይቅርታ ግን ውሸት ነው ልትል አትችልም። ዋናው ጥያቄ ግን ይሄን ማድረጉ ለምን አስፈለገ የሚለው ነው። ሲመስለኝ ግን ባንተና በሶሊ ቂም ሳትይዝባቸው አትቀርም። አዎ እውነቴን ነው ሰርካዲስ። እኔ በህይወቴ እንዳንቺ የተረገመ ሰው አይቻልም። ሶሊ ከዚህ በኋላ ያለውን ጊዜ ለባልና ለሚስት እንተውላቸው አይደል እንዴ? አሲስቲኒ ቆንጆ ደህና ደሪ። ሞተሽ ባደር ይዘሽ ጫጭቶ አንቺ ለካ ጠላቴ ነው አቅፍ የትኛውት እስከ ዛሬ ድረስ ይኸውልሽ ዋጋሽን እሰጥሻለሁ። እባክህ ምንም ቢሆን እኮ
እስከዛሬ ድረስ ሚስት እያልሽ ስትጫወችብኝ ነበር ለካ። ስሚ የሶሊያናን እናት ጉዳይ እኮ የፈታ መስሎኝ ነበር። አንቺ እስከዛሬ ይህን ያህል ዓመት ኖረን ቂም ትይዝብኛለሽ? በቃ እኔም እኮ እንደዚህ ባሁን ደስ ይለኝ ነበር። ፋንትሽ በቃ እኔ አልችልም። ከዚህ በላይ ሲደበድባት መስማት አልችልም። ምንም ቢሆን ከያሳደገችኝ እናቴ ናት አይደል እንዴ? በቃ እኔ አልችልም። ወዴት ነው አክስቴ? ከዚህ በላይ ከቆየ አባዬ እውነት ይገላታል። የኔ ቆንጆ ይልሽ ምን ያልገባሽ ነገር አለ መሰልሽ? ክራር ካልተገረፈ አይጮህም፣ ያው ማሲንቆም ካልተመታ ማለት ነው። ለኔ ይሄ ድምጽ ልክ እንደ ሙዚቃ ነው። ገባሽ አይደለም? እባክሽን አክስቴ። አንቺ ራስሽ እባክሽ እስኪ ራስሽን ተመልከቺ። በገዛ ቤትሽ እንዴት እንዳሸማቀቁሽ። ይኸውልሽ ይሄ የእናትየዋ ነው፣ የልጅየዋ ደግሞ ገና ይቀራል። አርፈሽ ተቀመጪ እሺ? የኔ ውድ ሶሊ፣ አንቺ እኮ ልብሽ ስስ ነው አውቃለሁ በዚህ ሰዓት ምን እየተሰማሽ እንደሆነ። ግን አክስትሽ ልክ ናት። እነዚህ አውሬዎች ላንቺ አይደለም ለአባትሽም የሚመለሱ አይደሉም። እንዴ አንቺ ደግሞ ምንድነው የምትይው? አባትሽ ንጹህ ሰው ነው የምትይው? ምንም ቢሆን እኮ አባዬ አሁንም ነፍሰ ገዳይ ነው። እሺ እሱማ ልክ ነሽ። ሲምባስ ያለ ጥፋቱ በአባትሽ ምክንያት አይደል እየተንከራተተ ያለው። ቆይ ፋንቱ ሲምባን ታውቂዋለሽ እንዴ? ማለቴ ሪካርዱን ብቻ እንድታደርሽ የላከሽ መስሎኝ። ከዚህ በፊት ትተዋወቃላችሁ? አይ ኧረ በፍጹም ያኔ ብቻ ነው ያየሁት። ለነገሩ ብታውቂውም አልፈርድብሽም። ሲምባ እኮ ንጹህ ሰው ነው። አባዬ ነበር መቀጣት የነበረበት፣ ግን ደግሞ ሲምባ ያለ ጥፋቱ እየተቀጣ ነው። አየሽ ግን ቤተሰባችን ምን ያህል ጥንቅጡ እንደወጣ። እኔ ወድ በቃ ከዚህ በላይ አትጨነቂ። በቃሻል ተሰናለሽ። ነፍስሽን ሳላጠፋው ከዚህ ቤት ውጪልኝ፣ ውጪልኝ፣ ውጪልኝ በቃ። ስሜን አትጥሪ እኮ ነው የምልሽ። ገና ጎዳና ላይ ነው የምወረውርሽ። ይበቃል አባዬ፣ የእስካሁኑ ቅጣት አይበቃም። እናቴን እኮ ነው እየገረፍካት ያለው። ለአንቺ እናትሽ ልትሆን ትችላለች፣ ለእኔ ግን እንደዚህ ጨረት ካለ ሚስት የለኝም። የለኝም። ንገረኝ እስኪ አባዬ፣ አንተንስ ማን ይቅጣ? ንገረኛ።
ንገረኝ እስኪ የትኛዋ ሴት ናት ባሏ ከሰራተኛ ማግጥ ያመጣት ልጅ ከልጇ በላይ የምታሳድግ? ንገረኛ። ለዘመናት ስታተሪ ቆይተሽ አንድ ስህተት ስትይ ትንሽ አታፍሪም? ትንሽ አታፍሪም? ከዚህ ውጭልኝ። ሁለታችሁንም ማየት አልፈልግም። አይኔ ማየት አልፈልግም። ግን መኝታ ቤት የት ነው የምወጣው? እባክሽን እማዬ ከዚህ እንሂድለት። አሁንማ አይናችንን እንኳን ማየት አይፈልግም። ወደ ሰውን በግድሽ ታደርጊዋለሽ። ከዚህ በኋላ ሌላ ነገር ሳይከተልሽ ውጪ። እባክሽን እማዬ በቃ ተነሽ እማዬ። ልቀቂኝ ወንድማ። የትም አልሄድም። ከፈለገ ይገለኝ እያሰማ አልሄድም። አንቺን ግድዬ እኔ ወይኔ አልወድም። ውጡልኝ! ቤቴን ለቃችሁ ውጡልኝ! በቃ ሁሉም ጥፋት እኮ ያንቺ ነው። ቆይ እስከ መቼ ነው የሰርክ አዲስ ፈረስ ሆነሽ የምትኖሪው? ፓንዶራ በድምፅ ቅጁ እንደዚህ ያደረገ የሶሊን እናት እንደገደልኩ ቢሰማማ በሽጉጥ ነው የሚደፋኝ። እንዴ አውቀሽ እንዳልገደልሻት እኮ ግልጽ ነው። ደግሞ እሱ ራሱ ሰው ገድሎ የለ እንዴ? እሱማ ህጉ በእጁ ነው። ታውቂያለሽ እማዬ፣ የድምፅ ቅጁን ወስጄ አሳልፌ ለፖሊስ ለመስጠት እያሰብኩ ነው። አንቺ ያምሻል እንዴ? በዚህ የድምፅ ቅጅ ብቻ እሱ የሚታሰር ይመስልሻል? እና እንደዛ ከሆነ ምን አስፈራው ታዲያ? በሉ ከኛ በላይ በጣም ጨካኝና አስመሳይ ነው። ይህም ባህሪውን ደግሞ ሰው እንዲያውቅበት አይፈልግም። እንዳይታሰር ብቻ ሳይሆን ስሙ በከንቱ እንዳይጠፋ ስለሚፈልግ ብቻ እንደዚህ የተጨነቀ ያለው። ለማንኛውም እማዬ ከዚህ በኋላ ለማንም የሚራራ ልብ የለኝም። እዚህ ቤት ያሉ ሰዎች በሙሉ ለእኔ ቀንደኛ ጠላቴ ናቸው። ሁሉንም አልወዳቸውም፣ በጣም ነው የምጠላቸው። እባክሽ ፓንዶራ ተረጋጊ። ኧረ ተረጋጊ። ከዚህ ሁሉ በኋላ እንዴት ነው የምረጋጋው? እንደውም ካክስትያው ነው የምጀምረው። ፓንዶራ ምን አለበትን የምልሽ የምትሰሚ? ከዚህ በኋላ እንደውም አንቺ የምትይኝን መቼም አልሰማም። ከፈለገች ያንን ቪዲዮ አሳልፋ ትስጠው። ቆይ ከዚህ በኋላ ምን እንዳያደርግሽ ነው? ሁሉም ሰው የእጁን ማግኘት አለበት እማዬ። ይሄንን ፊትሽን እኮ አበላሽቶታል። ቆይ በቃ ትሪትመንት ይዤልሽ ልምጣሽ። አልገባኝም። እዚህ ምን እየተካሄደ ነው? ከዛሬ ጀምሮ እዚህ ቤት መኖራችን። ምን አባዬ እየቀለድክ ነው አይደል? አዎ ቀልድ ነው። በሉ ማታ እንደፎከርከው አደረግከው። ከጠላቴ ጋር በአንድ ጣራ ውስጥ አብሬ እንደማልኖር ነግሬሽ ነበረ። እንዴ ቆይ አባዬ ምንድን ነው የሆንከው? አንቺ እዚህ ነገር ውስጥ አይመለከትሽም። አርፈሽ ቁርስሽን ብይ። ምን ቁርስሽን ብይ? እንዴ እናቴን ከቤት እያባረርካት እንዴት ነው ተረጋግቼ ቁርሴን የምበላው? ማታ እንደዚህ የተጫወትክባት አልበቃ ብለው ነው? ፋንቱዬ የምግብሽ ታከሩ ነው የሚጣለው። እውነት ሷንታ ዛሬ ደግሞ በጣም ማን ሊመጣ ነው? አንቲ ደናንተሽ ደስ አለሽ? ይኸው አባዬ እማዬን ከቤት ያስወጣት ነው። ወይኔ ብዬ እንዳልደነግጥ ያው መቼም የቤቱ ባለቤት በልሁ ነው። ስለዚህ የፈለገውን ውሳኔ መወሰን ይችላል። ግን ደግሞ በእርግጥ በጣም ቢበሳጭ ነው ይሄንን ትልቅ ውሳኔ ወሰነው። ሶሊ
ቁርስ እንብላ፣ ከዛ ፈታ እንላለን። አይሻልም? አባዬ እውነት ልታባራት ነው እንዴ? ምን አገባሽ አንቺ? ሲጀምር ራስሽ አይቀርልሽም። እዚህ ቤት ያላችሁስ በአጠቃላይ ስልችት ነው ያላችሁ። ስልችት እንዴ! እኔ እኮ እድሜን ሙሉ ስሰራ የነበረው ጥሩ ቤተሰብ ለመመስረት ነበር አይደል? ለዚህ ነው በእናቴ ላይ ወሽመጥ ቆራጭ ዲቃላህን ያስታቀፍካት። ማን አባሽ ነው ዲቃላ? አንቺ ሶሊ ዝም ብለሽ ዱላ መሰንዘርሽን አቁሚ እንጂ። እቺ ልጅ እኮ እናቷን ያጣች ልጅ ሆናለች። ብቸኛ ናት። አታሳዝንሽም? አይገርምሽም? እናቴማ መቼም ከዚህ ቤት አትወጣም። አንቺ ነሽ ያልሽው። ከፈለግሽ አብረሻ ልትወጪ ትችያለሽ። ነገርኩህ እኮ እማዬም እኔም ከዚህ ቤት ንቅንቅ አንልም። እኔ እኮ ወንድሜን አላምነውም። ብቻ መሳሪያ አምጥቶ አስፈራርቶ እንዳያስወጣት ብቻ። በሉ እውነት ግን ጨክነ ልታባረረኝ ነው? በጣም ያበሳጭ ምን እንደሆነ ታውቂያለሽ? እስከ ዛሬ ጥሩ ሚስት መስለሽ ከጀርባዬ ስትወጊ መኖርሽ። ውይ ለካ ከጀርባ መወጋት ያማል። ፋንቱ ምን ያስገለፍጥሻል? አንቺ ደግሞ እዚህ ቤት ያላችሁ ሁላችሁም የተረገማችሁ ናችሁ። አንቺ ደግሞ ሶሊያና፣ ቆይ እናቴ እንደ እናት ሆና አላሳደገችሽም? ምንድንሽ ጠብቀሽ ነበረ? በጣም የዋና ሩሩ ናት። እስከ ዛሬ እኮ እናት ለሞት ታስመስል እንጂ እናት ሆናኝ እንደማታውቅ በደንብ አድርገሽ ታውቂያለሽ። እውነት ሶሊያና፣ ይሄን አንቺ ነሽ የተናገርሽው? እውነት ለመናገር አዜብ፣ ያንቺን ከዚህ ቤት መባረር አልደግፈውም። ግን ደግሞ ከዚህ ተንከሲስ ጋር ሆነሽ ያደረግሽኝ ነገር መቼም ልረሳው አልችልም። ቆይ አንቺ ራስሽ ማን ሆንሽና ነው እሷን እንደዚህ የምትናገሪው? ወይ በሉ አዜብ ላይ እኮ እንዳይጨክንባት። አንተ እኮ እኔ እንደማታምነኝ በጣም ግልጽ ነው። ደግሞ እኔ ማመንም አይጠበቅብም። ደግሞ ምንስ ባደርግ አንተ ለእኔ ምን ነህ እንዴ? ሶሊ አባትሽን እንዴት እንደዚህ ትናገረዋለሽ? ወይ የዚህ ቤት ቲያትር እንደው ዛሬ ማለቂያ የለውም። ለነገሩ ምን ታድርግ፣ እዚህ ቤት ለመቆየት ያላት ትንሹ አማራጭ ይሄ ነው። መደገፍ። ሶሊያናም ሀዜብም ከዚህ ቤት ርቃችሁ እንድትወጡ እፈልጋለሁ። ነገርኩህ እኮ እኔ ከዚህ ቤት ንቅንቅ አልልም። ይሄ እኮ ተወልጄ ያደግኩበት ቤት ነው። ስለዚህ እኩል ስልጣን አለኝ እኔ። እንደዛ ከሆነማ ከአንቺ ይልቅ እማዬ ናት ስልጣኑ ያላት ነው። እሷ ላይ ስልጣን ያላት። ስልጣን እንዳላት እንዴት እንደሆነ አሳይሻለሁ። አባዬ እባክህን እናቴን ልቀቃት፣ እባክህን አባዬ እናቴን ልቀቃት፣ አባዬ እባክህን። እዚህ ቤት ድርሽ እንዳትይ። በጣም የምትገርም አባት ነሽ። ባለጌ ልጅህን እናትህን ትተህ የኔን እናት ብቻ ታባራለህ አይደል? አባዬ በጣም ነው የምትገርመው። ሂጂያችሁ ተከታያት ሂጂ። ምን አፍጣችሁ ታያላችሁ? እያንዳንዳችሁ አይቀርላችሁም። ይኸውልህ ወንድሜ፣ ምንም እንኳን ውሳኔው ልክ ቢሆንም አዜብ ግን ትንሽ ታሳዝናለች አይደል? የሆነ የቤቱ ምሰሶ ውድ ቃልን የመሰለኝ እውነት። ሶሊያና ከዚህ ቤት እንድትወጪ እፈልጋለሁ። ወዴት ነው የምሄደው? እኔ ምን አገባኝ? ያገባኛል። ይሄ ማን ነው? ናታን ነው ማን ነው የሚባለው? ይመሰክራል ተብሏል አይደል? ስለዚህ ካለበት ይዤው መጣና እውነቱን ይናገራል። እስከዛው ግን ሶሊ እዚህ ቤት ውስጥ ተቀምጣለች። እንደዛ ነው የሚሻለው። ወይኔ በልሁ። እንደ ዛሬም ተዋርጃ አለቅ። ይኸውልህ ወንድሜ፣ ያንተ ውርደት እኮ ዛሬ ብቻ አይደለም የጀመረው፣ ገና ድሮ ነው የጀመረው። እኔ ግን ምን መክረህ ነበር መሰለ? ቅድም ካደረግከው ነገር ተነስቼ የቅድሙን የፋንቱን ቆንጆ ምግብ ጥብስቅ አድርገህ ትበላና ሁሉንም ነገር ቻል ታደርገው ነበር። ቁርስ አልገባኝም። ቆይ አባዬ ዝም ብሎ ማባረር ይችላል ማለት ነው? ማለት በገዛ ቤትሽ ምንም አይነት መብት የለሽም? ይልቅ አንቺ አባትሽ እንደምንም አግባብተሽ ወደዛ ቤት እንድገባ አድርጊ።
አንድ እግሬ ይርገጥ እንጂ ምን እንደማደርግ አውቃለሁ። ቆይ ለምን ሁሉንም ነገር ለአባዬ አትነግሪው? አሁንም ስለዛ ቪዲዮ እያወራሽ ነው? በዛ ቪዲዮ ስላስፈራራች ነው ይሄንን የድምጽ ቅጅ አግኝቼ ለማስፈራራት የሞከርኩ በይው። ይሄ ማድረግ እሱን አሳልፌ መስጠቴን ይቀይረዋል? ይሄ ቪዲዮ ወጣ ማለት እኔ እስከ መጨረሻው ጠፋሁ ማለት ነው። ኡፍ እማዬ፣ አሁንማ ብቻዬን አገኙኝ ለሶስት ነው የሚጫወቱብኝ። ለሶስት? ፋንቱም እኮ ከነሱ ጋር ናት። አላይሻትም እንዴ እንዴት ስታሾፍብን እንደነበረ? አሁንም ለአባትሽ ታማኝና ጨዋ ልጅ ሆነሽ መታየት የምትችይበት ሰዓት ነው። አይ እማዬ፣ ከዚህ ሁሉ በኋላ አባዬ እኔን የሚያምነኝ ይመስልሻል? እስካሁን ድረስ ሶሊያናን እንጂ አንቺ ምንም አልተናገርሽም። ይልቅ ያናታን የሚባል ልጅ አግኝተሽ አባትሽ ፊት እንደዋሽ ማድረግ አለብሽ። ሶሊያና ምን ያህል መጥፎ ልጅ እንደሆነች በልሁ ካወቀ አንቺ ነጻ ትወጫለሽ። እስኪ በድጋሚ አግኝቼ ናታንን ለማዋራት ሞክራለሁ። ግን አንቺ አሁን ቆየት ልታርፊ ነው። ችግር የለውም። አሁን ላይ አካውንቴ ላይ ገንዘብ ስላለ አንድ ሆቴልም ቢሆን ሂጅ አርፋለሁ። እና መጨረሻ ቤትሽ ለቀሽ ሆቴል ሆነ ማረፊያሽ? የኔ ወድ ልጅ ለጊዜው አፈገፈግን እንጂ አልተሸነፍን። ጠላቶቻችን ያሸነፉን ቢመስሉ መጨረሻ ግን የምናሸንፈው እኛ ነን። እማዬ በጣም እወድሻለሁ። እሺ እድሜ ለእናንተ ይኸው በሰው ፊት እንድሸማቀቅ አደረጋችሁ። በጣም አዝናለሁ ሶልዬ። እህትሽ ናት እዚህ ነገር ውስጥ እንድገባ ያደረገችኝ። አውቃለሁ ናታን፣ እዚህ ነገር ውስጥ ያንተ እጅ እንደሌለበት በደንብ አውቃለሁ። እና ይቅር ብለሽኛል? ምናልባት ፓንዶራ ነግራ ሊሆን ይችላል፣ ግን ደግሞ አባዬ ሽጉጥ አውጥቶብኝ ነበር። ምን? በእህትሽ ክፋት አባትሽ ሊገለኝ ነበር እያልሽ ነው? በእርግጥ አባትሽ ኃይለኛ እንደሆነ አውቃለሁኝ፣ ግን ይሄንን አንቺ ላይ ያደርጋሉ ብዬ አላሰብም። አሁንም ቢሆን ደግሞ እውነቱን ካንተ ካልተረዳ ፓንዶራ እሷ እንደ ጨዋ እኔን ደግሞ እንደ ባለጌ ልጅ አድርጋ ስለሆነ የነገረችው ምናልባት ለክብሩ ማች የሆነ አባቴ ከቤት ሊያስወጣኝ ይችላል። ምናልባትም ደግሞ ሊገለኝም ይችላል። እንዴ የት ነው እውነቱን መሰክረው? መቼም አባትሽ ፊት አይደለም አይደል? እኔ የለውበትም አላልክም እንዴ? በቃ ፓንዶራ እኮ ለስላሳ ውስጥ ድራግ እንደጨመረችብኝ ብቻ ነው የምትናገረው። ይቅርታ ሶሊ፣ ይሄን ማድረግ ይከብደኛል። ስለዚህ አንተም የፓንዶራ ተባባሪ ነህ ማለት ነው። እሱንማ እንደሆንኩ ነግሬሻለሁ። ለዛ ነው ይቅርታ እምልሽ። ይቅርታ ምን ያደርግልኛል ናታን? ያንተ ይቅርታ ከአባዬ ዱላና ግልምጫ ያድነኛል እንዴ? አልገባሽም እኮ አባትሽን በጣም ስለምፈራቸው ነው። አንተ እንዳለህበት እኮ ግዴታ መናገር አይጠበቅብም። በቃ ፓንዶራ ለስላሳ ውስጥ ድራጎን ሲጨምር እንዳየ ብቻ ለአባዬ መናገር ነው፣ አለቀ። እሺ በቃ ግን እመኔ ምንም ነገር አያደርግህም። ለአባዬ እኮ ናታን እውነቱን ያስረዳህል ባልለው ከቤት አባረኝ ነበር። አረ እንደውም ሊገለኝ ይችላል። ቆይ ናታን እኔ እንድሞት ትፈልጋለህ? በፍጹም ሶሊ አልፈልግም። ስለዚህ በቃ ለአባዬ እውነቱን ተናግርና ነጻ አውጣኝ እባክህ። እሺ በቃ ለእውነት እመሰክራለሁ። በጣም አመሰግናለሁ ናታን፣ የእውነት ከትልቅ ችግር ነው ያወጣኸኝ። ባብ ምን ልሆን ብሎ ነው ደግሞ እንደዚህ የሚጠመጠምባት? ወይኔ ፓንዶራ እጅጊን ተቀደመች ማለት ነው። ለነገሩ ይሄ እንጂ የሆነ ነገር ብዬ ማሳመን አያቅተኝም። እሺ እኛ ሮሚዮ እንዴት ነው ባክያች ፋርማሲ ቤት ተጠመጠመችብሽ? ቆይ ተከታተልሽ ነበር ማለት ነው? እኔም አመጣጤ ናፍቀኸኝ ነበረ። ግን እንዴት ነው ሁለት እህታማቾችም ማጫወት አይከብድም? ምን የምትቀባጥሪው? ሁለተኛ ላይሽ አልፈልግም አላልኩሽም ነበር እንዴ? አንተ አታፍርም እንዴ? እንዴት ነው እኔም በዛሽ ጉማሬ የምትቀይረኝ? መጥፎ ነገር ልናገርሽ ፈልጌ ነበር። ሳስበው ከጨዋዋ ሶሊ ጋር ነበርኩ። ለማንኛውም ለሰራሽው ስራ ትክክለኛ ዋጋ የምትከፍልበት ሰዓት ደርሷል። እንዴ ምን ማለት ነው ናታን? ናታን ጠብቀኝ እያልኩ እኮ ነው ናታን! ወይኔ ጉዴቼ ማትረባ ቀድማኛለች ማለት ነው። ወይኔ ፓንዶራ አለቀልሽ ዛሬ። ወይኔ አምላኬ ምንድን ነው የማደርገው? ሂድ ምን ነው ቆዘምክ ወንድሜ? ሚስት ናፈቀች እንዴ? ማለት ኤክስ ሀዜብ እንደዚህ ታደርገኛለች ብዬ አንድ ቀን ጠርጥሬ አላውቅም። ጠርጥሬ አላውቅም ነው ያልከው? እውነት ወንድሜ ነፍሱን ይማረውና የተስፋዬን ቀልድ አስታወስከኝ። በእናትህ ልንገርህ ከዚህ ሙድ ያወጣሃል። ይኸውልህ ምን ሆነ መሰለ፣ አንድ መስሪያ ቤት ውስጥ ነው አሉ። አለቃው ጸሐፊዋን ያባልጋታል።
ከዛ ይሰበሰቡና በዛ ዙሪያ ገለጽ አድርጎ ለማወቅ ያህል እንዴት ነው ሁኔታው ብለው ሲጠይቋት ምን ብትል ጥሩ ነው? መጀመሪያ አለቃዬ ቢሮ ጠራኝ። ከዛ ስገባ ልብስሽን አውልቂ አለኝ አለች። ከዛ እኔ ደግሞ ምንም ስላልጠረጠርኩኝ አለቃዬ ስለሆነ ውልቅ ከላይ እስከታች አደረግኩ አለች። ከዛ እሱም ቢያደርግ ጥሩ ነው? ውልቅልቅ ካደረገ በኋላ ነይ አጠገቤ ሲለኝ መቼም አለቃዬ ስለሆነ ምንም ያደርገኛል ብዬ ስላልጠረጠርኩ አጠገቡ ሄድኩ አለችው። ወንድሜ ኧረ እባክሽ አንቺ ደግሞ ልቤን አታድርቅኝ እባክሽ። ገና መስጨረስኩልህ፣ በእናትህ ልጨርስልህ። ከዛ ከተሰበሰቡት መሀል እኮ ነው አሀ አንቺማ ልክ ስትወልጂ ትጠረጥሪያለሽ አላላት መሰለ። ቆይሽ አሁን ይሄ ከኔ ጋር ምን አገናኘው? እዊ ወንድሜ ደግሞ ያው አንተም እንግዲህ ያዜብን ሁኔታ ከወለድክ በኋላ ትጠረጥራለህ ብዬ እኮ ነው። አዎ ባልሳሳት ናታን ማለት አንተ ነህ? አንተ ጭራሽ ሁሉ ነገር አድርገህ እንዴት ልደፍር ቤቴ ውስጥ መጣ? አንተ አቶ ኮማንደር ማከም ሰላም ነው። ወንድሜ ይበቃል፣ ይበቃል ወንድሜ። እንዴ ኧረ በቃ ልጁ ልትለነቅ በቃ ወንድሜ ራስን ተቆጣጠር እንጂ ምንድን ነው? የኔ ውድ ፓንዶራ ዛሬ እንግዲህ ጓደኛሽ ናታን መጥቷል። መቼም የልደት ፓርቲ ያለበት አይመስለኝም፣ ግን ደግሞ ልጁ ዝም ብዬ ሳየው ውስጡ ምንም ክፋት የለበት። ቁጭ በይ እስኪ፣ ብዙም አትቆይም። ብዙ የምናወራው ነገር አለ። በል ናታን፣ አሁን ላባዬ መጠጤ ውስጥ ማን ድራግ እንደጨመረብኝ ንገረው። ናታን መቼም ስለ ሶሊያና ባለጌነት ካንተ በላይ የሚያውቅ የለም አይደል? በል አሁን በተደጋጋሚ ድራግ ትወስድ እንደነበረ ተናገር። ሶሊያና ማለት የኮሌጅ ጨዋ ተማሪ ናት። አይደለም ድራግ ልትወስድና ምንም ሱስ ነክታ የማታውቅ በሁሉም የምትወደድ ልጅ ናት። አሁን ገና ስለ ሶሊ እውነት የሚናገር ሰው ተገኘ። እኔ አባት ያኔ ልደት ያልነበረም ፓንዶራ ራሷ ናት ልደት ደርሷል ብለህ ፓሪ አዘጋጅ ጥራት ያለች። ምን አንተ ማትረባ ገላለሁ። እሺ ያው አንቺ ልጅ አውርቶ ይጨርስበት። ከዛ ሶሊያና የምትጠጣው ለስላሳ ላይ ድራግ ጨምራ ሶሊያና እንደዚህ ያሳበደቻት ፓንዶራ ራሷ ናት። ልታስገድኝ ነው እንዴ? እሺ ስሚ እናት ሶሊ ውስጥ ገና ካመጥ ወይኔ እናንተ ዝም ትላላችሁ። እቺ ድምት እኮ ነገሰች። እቺ ማትረባ ናታን፣ የእውነቱን ስለተናገርክ በጣም አመሰግናለሁ። ወይኔ እነዚህ ሰዎች በቃ በወንድሜ እጅ መጥፋታቸው ነው